ደህና ነህ? እንዴት ነሽልኝ? አለሁ እግዚአብሔር ይመስገን። ተጠፋፋናት። ሄሎ ወይ ማሪ፣ እኔም እንድትጣሉ ፈልጌ አልነበረ። እሺ መጣሁ። እሺ ኧረ የፈለግሽውን ሰርተሽ ጠብቂ፣ ምንም ችግር የለውም። እሺ ስለምታበረታቱኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሁን መቼም በዛኛው በቃልዬ ዩቲዩብ ነበር 100,000 የምለው። አሁን እኔ በራሴ 20,000 እያልኩኝ ነው። በቃ 20,000 እንኳን ለእኔ ትልቅ ነገር ነው፣ 100,000 ቀርቶ ማለት ነው። እንግዲህ ያው እዚህ ጋር ዛሬ ዴብን ቀጥሬዋለሁ። ዴብ እየመጣ ነው፣ ደርሷል። እና ከዴብ ጋር እስቲ አንድ እስከ መጣላት የደረስንበትን ተቃልዬ ጋር አይታችሁታል። ተቃልዬ ጋር ተጣልተናል፣ ብዙ ነገሮችን ተጨቃጭቀናል። ለምን አገኘሽው የሚለው ማለት ነው። እኔ ግን ባገኘውም ለሷ ብዙ ነገር ነው ተቆርቁሬ የተናገርኩት ማለት ነው። አሁን እንግዲህ እየመጣ ነው፣ ደርሷል። ለዛ ነው እና ዴብ ምን እንደሚለኝ አላውቅም። ዛሬ ደግሞ እስቲ ዴብ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ምን ያኮርፍሽ ትመስያለሽ? ኧረ አላኮርፍም። ለምን ዛሬ ማኮርፍሽ ነው? ለምን አኮርፋለሁ? ወይፈር ምንድን ነው? ላይ አዝጃለሁ። አዝሻል? ደስ ይላል። እና እንዴት ነሽ? አስጠበቁሽ እንዴ? ትንሽ እሱ ከውሃ ጥፋት አለብኝ እኮ አይቀርቡትም እንዴ? ለዚህ ደግሞ ትንሽ ነው። እና ደህና ነህ? እንዴት ነሽልኝ? አለሁ እግዚአብሔር ይመስገን። ተጠፋፋና ትንሽ ተጠፋፋንማ እኮ ቆየን እኮ። ያው አላስጠበቅኩሽም ብዬ ተስፋ አደርጋለሁ። ካስጠበቅንም ደግሞ ይቅርታ ብለናል። እና ምን አለው ደግሞ ምን መጣ ደግሞ ምን አመጣሽው ደግሞ ታውቀው? አይ አለየውም የበቀደሙን ቃል እኔን እስከ መጣላት ድረስ ተቃልዬ ጋር እንኳን ከእቴ ጋር ራሱ እስከ ማጣላት ደረሰ። አይ ቃልዬ እሺ፣ ስለምወዳ ነው ቃልዬ የምንጠራው። በነገራችን ቃልዬ በቀደም ቃልዬ ስትለኝ ነበረ፣ ዛሬም ቃልዬ ነው የምትለኝ። አዎ መሰለሽ እኔ እንድትጣሉ ፈልጌ አይደለም። ይሄ ትንሽ ቀላል ነገር ነበረ ላስበውና ለተረዳው እና እኔም እንድትጣሉ ፈልጌ አልነበረም። ግን ምን መሰለሽ ትልቁና ዋነኛው ነገር ከሷ አንቺ በሳለሽ እሷን እንደምታውቂያት ነው። ቃልዬ ደግሞ ገና እኔ ቪዲዮን አይቼዋለሁ። እንደዛ ማለት አልነበረባትም። አንቺ ላይ መጮፍ አልነበረባትም። ትዕግስትና እንትን ቢኖራት ማለት ነው። ግን አንቺ ደግሞ ያው አክብረሽኝ መጣሽ፣ አገኘሽኝ፣ አወራሁሽ። ግን ምንድነው የተፈጠረው? አንቺ ቃልዬ እንደሽ አገኘሻት፣ ቃልዬ አንቺ ላይ ጮፈች። ይሄ መሆን አልነበረበት። እስኪ አንቺ አረቅ ብለሽ አስቢውና አንቺ ያደረግሽው ነገር ወይም ደግሞ እኔ ያደረኩት ነገር መጥፎ ነገር ነው ብለሽ ታስቢያለሽ? የእውነት እንነጋገር ከተባለ እኔ ላይ ይቅርታ ነው የመጣሁት፣ ይቅርታ እንድታደርግልኝ አስታርቂን ብዬ ነበር የመጣሁት። ግን አንቺ በዛ መሰረት እንግዲህ ተናደሽ ምን አስበሽ እንደሆነ አላውቅም፣ የሌለ ባህሪሽን እዛ ላይ አሳይተሽኝ ነው የሄድሽው። እኔም እንግዲህ በጊዜው በጣም ተናድጄ ነበር። ዛሬ ብናደድ ግን ለነገው ምን እንዳልኩ አላውቅም። ግን አንቺ እንደዛ ማድረግ አልነበረብሽ። ያም ሆኖ ግን ተስፋ ስላልቆረጥሽ አንቺ እንዴት ነው እንደዛ ማድረግ የለብሽም ብለህ የምትለኝ እንዴ? ዴብ ብዙ ነገር እኮ አለ አይደል እንዴ? ብዙ ነገሮችን መልካም ነገሮችን እንዳሳለፍ ነው ቢሆንም ብዙ መጥፎ ነገሮችን አሳልፈናል። በጣም ብዙ ነገሮችን ማለት ነው። ስለዚህ እዚህ ጋር እንዴት ነው የማይሰማኝ? እንዴት ነው የማይከፋኝ? እንዴት ነው የማልረዳው? ብዙ ነገር ከተፈጠረ በኋላ እንደውም እንኳን አንተ ላምነህ በዙሪያ ያሉት ሰዎችም እንዳላምን ነው ያረከኝ። ለምን? እንዴት? ምንድነው የዛን ያክል የሚጋነን ነገር ጥፋት አጥፍቻለሁ? እሺ ኦልሬዲ አጥፍቻለሁ። እሷ ደግሞ እኔ ምን እንደሆነ እድሏ ምን እንደሆነ አላውቅም። በቃ የእህቴ እድል ደግሞ በጣም ከፋ። በዙሪያ የሚመጡት ሁሉ እንደዚህ ነው። እንደዚህ ጎርተዋት ነው የሚሄዱት። ያን ቢመጣ ጎርተዋት ነው፣ አንተ ብትመጣ ጎርተዋት ነው። እህቴ ያሳዘነችኝ። በቃ ምን ውስጥ ልክተታት?
እኮ አንቺ ለእህትሽ ተጨንቀሽ ነው እንጂ ለእኔ ማንም የተጨነቀ የለም። እኔ ስለሌለው ጎዳት አልጎዳት እኔ አይመለከተኝም። እሱን አትድረሽ ብዬ በስንት መከራ ነግሬያታለሁ፣ ግን እየሰማች አይደለም። እሱ ችግር የለውም። ግን አንቺ ለእህትሽ ምናልባት እንደዛ ልትቆረቆት ትችላለሽ። የእኔን መጎዳት ደግሞ ማንም የሚያውቀው ነው። አንቺ እስከበለጠ እኔ ማንነቴን አታውቂም ነው። አንተ ተጎድተህ አይደለም ቃል አለምዬ፣ ምን መሰለሽ አንቺ ለሷ ጠበቃ የቆምሽ ነው የሚመስለው። ተሻለ እኔ በስነ ስርዓት እህቴ ስለሆነች አይደለም እኔ ጠበቃ የምቆመው ለእውነት ነው እኮ። ለውሸት ትቆሚያለሽ ብዬ እኮ እያሰብኩ አይደለም፣ ግን ደግሞ እውነቱን መናገር አለብሽ። ለእውነት ስቆም ማን ምንድነው ማን ተበዳይ ነው ማን ምንድነው የሚለውን እንጂ ዝም ብሎን እዚህ ጋር ማተብ አንጠልጥለን የውሸት ብንፈርድና ብንፈራረድ የውሸት እምነት ማለት ነው። ስለዚህ ለቃልዬ ወግኛ አይደለም ለቃልዬ የምከራከርበት በቪዲዮ ውጭም ሆነ በቪዲዮ የነበረችበትን እኔ ነኝ የማውቀው። በሷ ህይወት ነው ጨጓራ በሽታ ያዘኝ እንጂ የኔን ህይወት በኔ ህይወት ምንም የገባኝ እንደዚህ ጨጓራ እስከሚይዘኝ ድረስ የገባሁበት ህይወት የለኝም። አንተ አሁን ምን ሆንክ? አሁን እኮ ስታስበው እቃ ረካት ስትፈልግ አስቀምጠው የምትሄደው እቃ ስትፈልግ የምታነሳው ስትፈልግ የምትጥላው ስትፈልግ ደግሞ የምትመጣ ለምን ህይወት አላት። ህይወት የሴት ልጅ ህይወት እኮ ይበላሻል። ሴት ልጅ እርሜ እኮ ይሄዳል። ማግባት አለባት፣ መውለድ አለባት፣ ታሪኳ መቀየር አለበት። ገባህ? እንደዚሁ ቃቃ አይተን የምንሄደው ህይወት አይደለም ያለን። ወይንም እንደፈለጋችሁ የምትደንሱባት ህይወት አይደለም ያላት። መልካም ሆኖ ስለሰው ልጅ በመቅረብ መልካም ሆኖ ለሰው ልጅ በመራመድ መልካም ሆኖ የሰው ልጅ በማድረግ ምን አስፈለገ? ብዙ ደረጃ በቀደም ብያለሁ። ብዙ ደረጃ መድረስ ስትችል ነው እዚህ ወረድከው እያለ ዛሬ እናንተ ቢጠሯችሁ ወይ አትሉ። ለሰርጋችሁ እንኳን ስፖንሰር ፈልጋችሁ ተጋቡ እያልኳችሁ ነው ሳትጋቡ ይቀራው አይደል እንዴ? አሁን የግዳ ጓደኛዬ እየደወለች ነው። ሄሎ ወይ ማሪ፣ እሺ መጣሁ። እሺ አረ የፈለግሽውን ሰርተሽ ጠብቂ፣ ምንም ችግር የለውም። እሺ ይቅርታ ለሚመጣው ስልክ አግብታል። አይ አንቺ አይመለከትሽም። እሺ እናንተ አስታርቂኝ የምትለው ካገባህ ለምን አስፈልገ? ማግባት አለ ማግባት አይደለም። ጓደኛም እስካለ ምን አስፈልገችው? የኔ እህት መቀመጫዎች አለች እንዴ እኮ የቀጠርሽኝ አንቺ መሰልሽኝ። ስለዚህ ለዚህ እንድታወሪ ፈልጊ አይደለም። አሁን በተደጋጋሚ ነግርሽ ነገር እኔ አሁን እኮ እየተደበላለክ እኮ ነው ያለው። እሷ ማን ትሆን ፍቅረኛ ትሆን እህቴ ትሆን እሱንም አንቺ የምትወጂው አትችይም። እዚህ ጋር እየደበላለኝም አላልኩሽም። አሁን ዋናው ነገር ትልቁ ነገር ዋነኛው ነገር እንድታስታርቂኝ ነበር ደጋግሜ ጠየቅኩሻል። ትልቅ ሰው ነሽ አንቺ ትልቅ ነገር ታውቂያለሽ ከቃል ይልቅ ዝም ብዬ ከሚሄደው ብዬ ነገርኩሽ። ግን አንቺ ያው በእሷና በእኛ መካከል ምንም ነገር እንደማያገባሽ ነው እንግዲህ በስነ ስርዓት የነገርሽኝ። እኔም ተቀብዬሻለሁ። ምንድነው ነገሩ? እኔ እኮ በመሀል ቤት እኔ እኮ ነኝ ተወቃሽ እየሆንኩ ያለሁት። በመሀል ቤት እኮ ነኝ የተሰደብኩ ያለሁት። በዛም ብሄድ እኔ ነኝ በመሀል ቤት እኔ ምን ወጣኝ? ጨጓራ በሽተኛ ሆንኩ። ለኔ አለምዬ ጨጓራሽን አመመሽ ብሎ አንድ ሰው የሚንከባከበኛል እንዴ? ድፍት ብዬ ነው የምቀረው። ግን ትልቅ አምላክ አለኝ ነው የሚያነሳ ከብዙ ነገር የሚያድናለኝ። ከመጀመሪያ በፊት ማስቀድመዋለኝ። እግዚአብሔር ይመስገን እሱ አይተወኝም። እናንተ ምናልባት በለጉልበተኛ ትሆናላችሁ። እናንተ በጉልበታችሁ ወይ በምናችሁ ትመኩ ትችላላችሁ። ጉልበት እግዚአብሔር ነው። በጉልበት የሚመካ ማንም የለም ማለት እኔ እንደ ወንድም ቀርቤ ያለውን ነገር አስታርቂኝ ከቃል ጋር ጥፋት አጥፍቼ ከሆነም አጥፍቻለሁ አምኝም አለው። ስለዚህ አምኝ እስከመጣ ድረስ እንኳን አንተ ላስታርቀህ እኔን እኮ ተጣልታኛለች። አይሽ ባህሪ ስለሌላት ነው።
ለዛ ነው ሌላ ህይወት ስለጀመረች ነው ለአንቺ መናገር ስላልፈለገች ይሆናል። እና እኔንም ደግሞ በዚህ ነገር ይቅርታ እንዳትለኝ የፈለገችው ነገር ሌላ ህይወት ስለጀመረች ነው። እሷ ላይ አይመለከተኝም። አስታርቀኝ እህቴ ጋር ብታስታርቂኝ አስታርቅሻለሁ። ደግሞ ሲጀመር አንቺና ቃል የምትጣሉ ሆናችሁ አይደለም። ምንም የሚያጣላችሁ ነገር አይደለም። ስለዚህ አክብሬ ስለጠራሽኝ እንደዚሁ በፍቅር እንዳወራሽ ስለፈቀድሽልኝ በጣም ነው የማመሰግነው አሊ። ሌላው እንግዲህ ሌላ ምንም የምለው ነገር የለም። እኔ ከምወስነው ጋር እወስናለሁ። በህይወታችን ጋር መሀል ገብቶ እንድንታረቅ የሚያደርገን ሰው አለ። እሱን ደግሞ ደርስበታለሁ። ምንም ችግር የለውም። ቀላል ነገር እኮ ነው። ባትነግሪኝም በህይወታችን ጋር እያበላሸብን ያለን ሰው ዝም ስላልኩ ሊሆን ይችላል። ምናልባት ዝም ብዬ ስላልተገናኘን ምናምን ሊሆን ይችላል። ያን ነገር ግን ድራሹን እንደማጠፋው ምንም ችግር የለውም። ጉልበት እግዚአብሔር ነው። ግን እንዴት ድራሹን እንደማጠፋው እኔ ነኝ የማውቀው። እሺ በማንም በህይወታችን ጋር ካሜራ ይዘሽ ነው እንደፈለግሽ ነው። ችግር የለብኝም። ስለመጣህ አመሰግናለሁ። እኔም ስለጠበቅሽኝ በጣም ነው የማመሰግነው። ሌላው ስለ ሁሉም ነገር በወንድምነት አናግሬሻለሁ። ያለውን ነገር ቀሪውን ደግሞ የምናወራበት ሰዓት ይኖራል። ነገር አሁን ላይ ግን አስታርቂ ብዬ ሁለተኛ አንቺንም አልጠይቅሽም፣ ላስቸግርሽም አልፈልግም። ለምን የማልፈልግበት ነገር ያው ቀና አልመለሽልኝም ያለውን ነገር ከቃል ጋር ያለውን ነገር ነው። ስለዚህ ከቃል ጋር ደግሞ እንድትጣሉም አልፈልግም። ከቃልዬና ከኔ ማል ህይወታችን እያበለሽ ያለው አንቺ ሳትሆኚ ሌላ አካል ሰው አለ። እሱን ደግሞ እኔ ቀጥታ ምንድነው የማደርገው? እርምጃ ወስድበታለሁ። ምንም ችግር የለውም። እሱ ቀላል ነገር ነው። ስለዚህ ያዝሽው ነገር ቀረ መሰለኝ። ካላዝሽ ደግሞ ትቸኩላለህ። አዎ ሌላ የምታወሪኝ ነገር ካለ አውሪኝ። ለዚህ ነው የመጣሁት። ሰው አስቁሜ ነው የመጣሁት። አዎ እየተደወለልህ ነው። ሂድ፣ መሄድ ትችላለህ። አዎ ምን ላድርግ? መሄድ ትችላለህ። እንደውም ከኔ ጋር መብላቱ መጠጣቱ ትርጉም ላይሰጥህ ይችላል። ከነዛኞቹ ጋር ግን ትርጉም ሊሰጥህ ስለሚችል አይደለም። እኔ ሰው አስቁሜ ነው የመጣሁት። ትርጉም ከሚሰጥ ሰው ጋር ብላ ጠጣ። እንድትናደጂ ሳይሆን እኔ ምን አናደደኝ? እኔ ከተውኩት ድሮና ድሮ በሰማ እና ለምዬ በቃ ሌድ ሰው አቁሜ ያለው እና ሌላው ቃልና አንቺ እንድትጣሉ አልፈልግም። ከቃል ጋር እኔ ራሴ ጨርሳለሁ። ምንም ይቀላል ነገር ነው። አለም አንቺና ቃል እንድትጣሉ ስለማልፈልግ እኔ ከቃልዬ ጋር ያለውን ነገር ጨርሳለሁ። እንዳልኩሽ ነው እንግዲህ ከመሀላችን ጋር ገብቶ ህይወታችን እያበላሽ ያለውን ሰው ደግሞ ላንቺ አልነግርሽም። እኔ ራሴ እርምጃ ወስድበታለሁ። አመሰግናለሁ። መልካም ቀን ይሁንልሽ። መልካም ጊዜ ይሁንልሽ። እባክህ ቸኩለሃል በጣም። መንገዱን ጨርቅ ያርግልህ። እሺ እንግዲህ አስታርቂም ብሎ መጣ ዴብ። አላስታርቅም። እኔ ያለውን ህይወቷን የነበረችበትን ህይወት ስላየሁኝ በጣም ብዙ ችግሮች እና ብዙ መከራዎች እኔ ስለደረሰባት እኔ በጣም ተቸጋግሬ ስለነበረ አላስታርቅህም ባልኩት ቃልዬ ተናግራኝ ወቅሳኛለች። ዛሬ ተህቴ ጋር ለምን ታጣላኛለህ ብለው ዛሬ ያየሁት በጣም የሚያስፈራ ነው። እንግዲህ ተመልካቾቼ አለምዬ ዩቲዩብ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ከፍ ከፍ አድርጉኝ። ዳዴ አልሂድ ይበቃኛል። ዳዴ መሄዱ። ሰላማችሁ ይብዛልኝ። ሰላም ሁኑልኝ።